ናችሁ? ቀናችንን ጠብቀን መተናል መሰለኝ። አዎ ግን ምሳት እንደሚለቀቅ አናውቅም። በጣም ቢዚ እንደሆነ እናውቃለን። ኤዲት ለመቅረጽ ግን ተዳፍተን ቢሆን እንቀርጻለን። በጣም ሁለት የስራ ሚቲንግ አለ የሚመጣባት። ሰራትቼ ነው የመጣሁት። ልጅ እዛ መኝታ ቤት አስገብቼ በርበሬ የተፈጨ ነው። ባክግራውንድ ኖይዝ እንዳይረብሻችሁ። but we love you so much. በዚህ ደረጃ ዋጋ ከፍለን ተገኝተናል። Do you know what I do for you? እንደዛ just not so ለዚህ ልፋታችን ምን ታረጋላችሁ? ላይክ ሼር ሰብስክራይብ አብረታችሁ የምታዩትን ታውቃላችሁ። አብረታችሁ እንወዳችኋለን። how was your week? አቶሽ በኋላ ሳልሳ ናይት ሄድኩኝ። በጣም ደስ ብሎኛል። እውነት እንኳን ደስ አለሽ። ከሌሊት 6 ሰዓት ነበር ማርያምን መድኃኒዓለም እና እንዴት ነው ፐርፎርማንስ? ጀርባዬ ላበላም ካርዲዮ በቃ ላበላምሽ። ይሄ ሲያስደንሱኝ ጀርባዬን ሲነኩኝ እንዳይደብራቸው እያልኩ አይ ነው እቲ ከፊት ለፊት ብቻ ይሄ እንዲህ የሚባባለውን ብቻ እንደዚህ ብቻ ከሆነ ታይም በኋላ አይ ነው እንደው በዚህ አጋጣሚ ማለት ነው my business is doing so well ባዛር ልታደም ነው this ቅዳሜና እሁድ ባዛር አለ urban events ነው check them out እንታደማ ኢሊሊ ሆቴል ካሳንቺስ ጋር እዛ ሆቴል ነው ባዛሩ ያለው መታችሁ መሸመት ትችላላችሁ ወዳችኋለሁ ከዛ ምን ታረጋላችሁ በዛው ደግሞ ቅዳሜ ማህሌት ጋር ሄዳችሁ እሁድ ደግሞ ኮንቬንሽን ሴንተር ሲኤምሲ ያለው ቅዳሜ ነው ታዩ ኮንቬንሽን ሴንተር ሲኤምሲ ሄዳችሁ ልዩ ጀመን ጁዌለሪ ሾፕ ማረጋችሁ ኦር ሃት ሬጀንሲ ደግሞ የነገው ባዛር የቀረባችሁን አማርጣችሁ እሁድን ከኛ ጋር ቅዳሜ ከማለት ጋር ኦር ቫይስ ቨርሳ ቀያይሩ ችግር የለም ብቻ አለን ነው ለምን ከወጣው አይቀር ሁለቱን እንደርሶ መመለስ ይችላል ሁለቱን ቀበሉ ያው ጥግና እንዳይሆንና አሁን ለሁለት አማራጭ አለ ሀያትም አለ እናንተ ካሳንቺስ ማህሌት ጋር ትሄዱና በዛው ትችላላችሁ so weekend-አችሁን ዴዲኬት አድርጉልን ለማለት ነው we love you የነገው ባዛር እሁድ ብቻ ነው sorry my bad okay so ኤዲት አረግ እንዳይምታታ እዚሁ አስተካክሉ እኮ ቅዳሜ ማህሌት ጋር ሄዳችሁ እሁድኛ ጋር ነው ያልኩት እሁድ የላችሁም እናንተ ቅዳሜ ነው እሁድ ኮንቬንሽን ሴንተር ቅዳሜም እሁድም አለን የነገው ባዛር እሁድ ብቻ ኦኬ ሶ ይሄው እንደምታዩት ተምታቶባታል ልጅቷ አያት የምትሄድ ከሆነ እሁድ ነው ያሉት ቅዳሜና እሁድ ከሆነ ግን ኮንቬንሽን ሴንተር አለ ለዛ አለም ሰሚት የሚኖር ሰው ወደ ቤታችሁ ሲገቡ ኮንቬንሽን ሴንተር ከካሳንቺስ ጀምራችሁ በዛው ገባ ይቻላል ከወደዳችሁ ደግሞ እኛ ይሄን በርበሬ ዛምናም ያረግኝ የመጣናል ምን አለ ዋስተ ዲግቲ ያ እና በነገርሽ ቡኬን ብሪውን ሁሌ የመጣ እንትን ቢዩ ነው እንድልጅ እና ሊገዛኛል ከዛ ዛሬ ቴክስት አደረገልኝ ካስታወሽኝ አላቅም ግን የአራስ ፓኬጅ ነው የምሸጥሽ አራስ ፓኬጅ መግዛት ፈልገን ነው በመስሪያ ቤት ብሎ መጣና ሪል ፋን በእውነት he is always supportive እሷ ኢቨንት ላይ ሁሌ ይመጣል he always buys something and now he's buying አራስ ፓኬጅ ጭራሽ ለኮሊጎቹም እያስተዋወቀ ነው we love you man ለማለት ነው ወደ ስቶሪያችን ንግባ ወደ ስቶሪው ግቡ በለው ሳዋርዱ ኦኬ ሃይሊን ማሂ በጣም ፋናችሁ ነኝ እወዳችኋለሁ ወደ ስቶሪ ስገባ 21 አመቴ ነው የሆነ ልጅ ተዋወቅኩኝ ከ2 አመት በፊት ፍሬሽማን ሳለሁኝ እሱ ሰከንደሪ ተማሪ ነበረ ከዛ እሱኛ ክላስ መጥቶ አይቶኝ ነገር በቴክስት በአይጂ ላይ አወራት we started talking like a normal friend then we started dating ራሴን ሪሌሽንሺፕ ውስጥ አገኘሁት ስትነቃ I woke up in a Chris Brown body ነው I woke up in a new Bugatti ነው የመጣልኝ ሴት ያሪሽ ውስጥ ነው የነቃችሁ anyways አገኘሁት እሺ at the moment he was kind and lovely person ግን የሆነ ቀን so he told me የልብ ስኳርና ነርቭ ታማሚ እንደሆነ እና ያሳዘነኝ መጣ ጭራሽ I fall in love በጣም ሌላው when we hang out I always pay even for silly things ወይ ደግሞ ሼር ነው የምናደርገው እና ለሆስፒታል ወጪ ስለሚያወጣ አያልኩኝ አላጨናንቀውም after a year he started asking about ግንኙነት እና he gave me choice either ግንኙነት or break up and I begged him ትንሽ ጊዜ እንዲሰጠኝ ግን he didn't እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ guys it's a joke please please okay and I begged him to okay so he didn't ማለት ነው even he blocked me እንዳስረዳውም አልፈለገም he went only የራሱን ፍላጎት ብቻ after all ተታረቀን one day ስልኩን ተሰርቆ በሌላ ሰው ስልክ ደውሎ ነገረኝ
and he told me የእናቱ ስልክ እንደሆነ እና ሴፍ ነኝ don't worry አለኝ ለማንኛውም ብዬ I saved his number okay I saved his number his mom's number but I found out it was his ex phone number የኤክሱ ፎን then we know በቃ ይቆጡና ወርድ ብላይ ብብቷን ጣለሽ ማለት ነው አላለም በስማ እቺኛንም እኮ እንዳትጮህብኝ ብሎ ሊያሳውቅ ነው ይሄ እንግዲህ then when I asked him አንድ ሰፈር ስለነበር የሷን ስልክ ነው ማቀው በቃሊ እና ለዛ ነው እንዳትናደጂብኝ he said I said my mom number ብሎ excuse አረገ አሃ የሷን ቻናል በቃሊ ማቀው የሚስቱን በቃላ አይደል ሰው ለምኖ ለመደወል ከሆነ no I think የገርልፍሬንድ ስልክ በቃሊ ማቀው ያንቺን ብቻ ነው ነገር አለና በእናቱ ደወለ ነው እንዴ ስልኬ እናገኘው ስትለው I don't understand ብቻ ልገማ ኤክሱን በአካል አግኝቷል when I asked him አንድ ሰፈር ስለነበርን የሷን ስልክ ነው ማቀው የሷን ኤክሱን ስልክ ነው ልክ አንድ ሰፈር ናቸው የሷን ብቻ ነው በቃሉ የሚያቀው እሷን አገኘና ከዛ አስደወለ መሰለኝ ኦኬ እኛ ሴንስ ክሊክ ያረጋ አይደለም እሺ ከዛ ብዙ ቀን አልፎ one day ቀጣሮ ነበረን and he canceled because ከእናቱ ጋር ገዳም ሊሄዱ እንደሆነ then I said okay then I called with his ex number which he told me it was his mom's number እና ከሷ ጋር እንደሄዱ አወኩ asked him ሲመለሱ he told me ስለት ነበረባት እሱ ታሞ ምናምን ነገር I said okay አለፈ ነገሩ what ስለቱ ደረሰ አደረሰም እኮ ሌላ አስረስቲሹ ምናገኝበት ነገር አገኘ ማለት ገዳም cuz that's like actually you can't track him you can't say shit ስልክ ባነሳ you can't say shit ስልኩ ባይሰራ it's ገዳም it's በጣም ጥሩ ላይ ነው ጎስቁል ብሎ ከመጣ በቃ ገዳም no I don't get ስለት ሲደርሳል አልዳንም እኮ ምን ነው የደረሰው ደህንነቱን he's still sick እኮ አይደል ስለት እኮ አልደረሰም ወይ እሺ እዚህ ቀን ድረስ አቆይልኝ ምናምን maybe okay እሺ I said okay then he called okay but my friends start complaining about him እንደዝም ብለሽ እንደቀላል ይቅርታ ታርጊለታለሽ ብለው እና እኔ በቃ I was in love with him and I can't see his set but my friends always tell me he's cheating on me and he lied about his oxylabashtom እንደዋሸ because we have doctor friends and now they asked him about the nerve disease and they said it can't be true ምክንያቱም there is no way a person in his age can be affected በእንደዘነ በሽታ but I can't accept it they want to prove ለኔ እኔ በሚታየኝ ነገር እና they start talking him IG ላይ በፌክ account he said he never had a girlfriend in his entire life and he started flirt ምናምን እና እንገናኝ አላት she stopped talking wait she's stop talking screenshot አድርጌ ላኩለት then ጭራሽ he blamed me እንዴት ከእኔ ጀርባ እንደዚህ አይነት ነገር ታረጋለሽ ስለማታምኝ ነው ብሎ of course ልክ ናት የምትተመሳረለም ብሎ እርፍ ከዛ በቃ ብሎ ካረኩትኝ we broke up but the thing is when we were in a relationship ከኔ 50,000 ተበድሮ ነበረ from someone okay we borrowed 50,000 from someone to start a small business together እና የሆነ time ላይ he took the half money ለሌላ ነገር እና ብሩን ሳንመልስ we broke up እና አሁን ሲጠይቀው he ignored me አሁን የተበደርኩት ልጅ እየጠየቀኝ ነው እና I don't know ምን እንደማደርግ please help me guys bro like he is at the game ማስተር ነው በኢየሱስ ምን አይነት ቁጣ ነው እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ጭንቅላቱን ለጥሩ ሀገር ይቀይር ነበር በእውነት ነው ምንልክ በእውነት በሽታ አለብኝ I never used this line አልፎብናል we can't anymore maybe ለልጆቻችን you know what በሽታ አለብኝ ብትያው it might work ሞከ ካልሆነ በቃ Jesus people go በጣም too far ማለት ነው እሰይ እንኳን ሳቅን ሊሞት ነው ምናምን now I don't feel bad because he's not dying actually እና ሲደብር የምስለት ነው የደረሰው ኦኬ ዳንኩ ብሏት ነው ማለት ነው እሱ ዳነ ብላ
ነው የምታስበው። እስካሁን አለ ድናል ሌትስ ጎ ኖት አሁዳም ኩኩ ገባሽ ዘግቶሽ ኪሞ ነበርኩ ማለት ይችላል and you can't say nothing መላጣውስ መላጣው ኪሞማ ማለት ነው ወይ ከቤት መውጣት አልቻልኩም በጣም ታሜ ነበር ምናምን ኪሞ ለማጅ አይ በቃ የቀረችኝ ጊዜ ከሞዶ ሰው ጋር ማሳለፍ ፈልገው ምናምን ብሎ ጊዜ ስጭኝ ይልሻል። አንቺ በጣም ብዙ ነገር በጣም ማኒፑሌት ማድረግ ይችላል። ከባድ ላይ ነው የተጠቀመው። ኤኒዌይስ አፍቀረሽው ሰው ልጅ አዝነሽለት ነው አብረሽው የነበርሽው ልንገርሽ ብዬ ነው። ሰው እንደ በሽታ ያዘኝ ሲልሽ ሞር ፍቅሽ ይጨምራል። ሀዘን ነው እኮ እያዘንሽለት ነው ፒቲ ነው እያደረግሽ ያለሽው። ኤኒዌይስ ምን ታርግች የቀረውን ብር ሰርታ ታምጣው እንዴት የራሷን ሼር ትክፈል እንደዛ ማለታችን አብረን ምናልባት እሷ የምታውቀውን ሰው ይሆናል የተበደሩት አንድ ላይ በደሩት እንጂ እንደዛ ነገር ሲመጣ ድራማስ ባትገቢ አሪፍ ነው። በላይክ if you want to go 50 cent low ማለት ነው። በሱ ደረጃ ሪቬንጅ ከፈለግሽ ጠብደል ያሉ ጀለሶችን ሰብሰብ አድርገሽ አሲዘሹ ስልኩን ተቀብለሽ ስልኩን ሸጠሽ ከፈይ probably he is not even a good looking guy እንደዚህ አይነት የተረበሸ መንፈስ ያላቸው ወንዶች ያስታውቃሉ in their physical appearance መዳናለም አይመጣ ግሬስ ይወሰጥም ቲክቶክ ላይ ተሻለ when a man is evil ጸጉሩ መሸሸት ይጀምራል። በሄር ላይ ነው የሚናገረው እግዚአብሔር ነው የሚል የውጭ ሀገር ቲክቶክ አይተሻል ያላ ዩቲዩብ አይሳ ኤኒዌይስ አይ ቲንክ እንደዛ ነገሮች ማለት ይችላል። ይዞ መንቀሳቀሰው ስልኩን አይደል ወርቅ የሚያረከው ብቻ የሆነ ያለው ነገር እንዳለ ተቀበይና እጩ አይ ቲንክ እሱ ማድረግ የምትችይ ይመስለኛል። ወይ ደግሞ በጣም ካልቻልሽ ማለት ነው የሆነ ከባድ በሽታ አለበት ብለሽ አስወሪበት አትሊስት ራሱ ሊያማረተው ነው I'm gonna act that እሺ ኢንስ ኮሜንት ሴክሽን ላይ ጋይስ say something አይላችሁ ሂል አርጊ ምናምን ኦፍ ኮርስ ሂል ታረግ አሁን እኮ ፍቅር አይደለም እሱ ጋር ይቀራት ብሩ እንዴት ልመልሰው ነው ሶ ይሄ ልጅ ተበድሯል ብሩን ተጠቅሟል ብሩን መመለስ አለበት። በፍቅር በሰላም አይመልስ ከሆነ ደግሞ ምንም እኮ ማለት ወጣት ነሽ የሆነ ፊዚካሉ የሚያስፈራው እንዲጠፋል I'm pretty sure ይልሽ እንደዛ ላይ ነው የሚጠቀም ልጅ ራሱን ፊዚካሊ ዲፌንድ ማድረግ የሚችል ሰው አይደል ብሬኑን የሚጠቀም ሰው ፊዚካሊ ሶ ፊዚካሊ I can fight this guy ብሬን የለም በዚህ ደረጃ አናስብም። ይሄ ልጅ በሚያስበው ደረጃ ብሬናችን ፈገግታ ክፋት ይላከል የለብንም። ሶ ለዛ ነው የምናምረው። just saying anyways በቃ I think በቂ መፍትሄ ሰጠ። ከዚህ በላይ ልጅቷ ሌላ ነገር ውስጥ መክተት ነው። ሰላም ወዶቼ እንዴት ናችሁ? በመጀመሪያ ልዩ congratulations on your engagement። የምር እኔ engage እንዳረኩኝ ነው የተሰማኝ። I can't wait for the wedding. Thank you. Me too. ታሪኬን ስጀምር ካናዳ ነው የምኖረው እና ሴፕቴምበር ላይ የሆነ ልጅ ተዋወቅኩኝ። በጣም ጥሩ ልጅ ነው ስላችሁ በደንብ ይንከባከበኛልና በጣም healthy relationship ምን እንደሆነ በሱ ነው የተማርኩት። ችግሩ ግን ምን መሰላችሁ እኔ እንደሚያሸኝ እየጠረጠርኩኝ ነው። for example ስንተዋወቅ ከወንድሜ ጋር ነው ምን ኖረው ብሎ ነበር ግን ከዛ ወደ ቤተሰቦቹ ቤት ተመልሶ መኖር እንደነበረበት ነገረኝ። ሙቭ አድርግ ያለው ሲለኝ ግን ቤቱ በቪዲዮ ኮል ስናወራ አንድ አይነት ነው። ምንም አላማረኝም። ከዛም ደግሞ መጀመሪያ መኪናዬ ነው ብሎ ያሳየ መኪና ነበረ እና ትልቅ ሰፊ መኪና ነው። አንዳንዴ ደግሞ በእህቴ መኪና ሚላትን መጥቶ ፒክ ያረገኝም ነበረ። ኦኬ የእህቴ መኪና ነው ያለ ፒክ ያረጋት ነበር ግን ምንም የሴት መኪና አይመስልም። በቃ የወንድ ዕቃ ብቻ ነበር ያለው እና አንድ ቀን አባቴ አክሲደንት አጋጠመው ብሎኝ ነበርና መኪናው ላይ ትልቅ ጉዳት ደርሶበት መኪናዬን ለነሱ ሰጥቼ የእህቴን መኪና ነው የምጠቀመው አለኝ። ግን ቤተሰቦቹ ሲደውሉለት ላይክ ምንም አባቱ እንዳልሆነ ያስታውቃል። because እህቱ ደውላ ፋዘር መኪናውን ይዞ ወጣ ትላለች። when that day he told me ፋዘሩ ኢመርጀንሲ አድሮ እንደወጣ እና ውሸት እየመሰለኝ መጣ።
ኦኬ ሶ ውሸት እየመሰለ ይመጣ። አባቱም ደውሎ እዚህ በረዶ ስለሚጥል የመኪና ታየር መቀየር አለባቸውና መቼ ነው የኔን የምትቀይረው ብሎ ይጠይቀዋል። ኮንፈረንስ አረጋው የዋሸኝ ነገር አለ ብዬ ኧረ ምንም የለም ብሎ እንደዚህ ብዬ ስለው ወዲያው ማልቀስ ጀመረ። ወር ምንድነው ዛሬ ተላከውስቱ ምንድነው ወንዶች ማልቀስ ጀመረ እና አይደለም አልዋሸሁም ብሎ አስረዳኝ። ግን ሞር መጠየቅ አልቻልኩም because እያለቀሰ ነበር። ሌላም ተረጋጋ ማለት ነው ካናዳ መሆኑ ነው እንጂ ኢትዮጵያ ቢሆን መኪና ላይ ብለህ መዋሸት አይጠበቅብህም ነበር። የመኪና መግዛት አፎርድ ባታረግ በ30% ኦፍ በያንጎ መንቀሳቀስ ትችል ነበር። ይኸውልሽ አያስፈልግም ነበር። ግን ያው ካናዳ ነው የምትኖረው። እንደዚህ ብዬ ስለው ወዲያውም ኦኬ ሶ ብሎ አስረዳኝ። ግን ሞር መጠየቅ አልቻልኩም because እያለቀሰ ነበር። ሌላም ትናንሽ ውሸቶችም አይቻለሁ። ማይ ፖይንት ኢዝ በዚህ ነገሮች ከዋሸኝ ሌላ ብዙም ነገር ሊዋሸኝ ይችላል ብዬ አሰብኩኝ። እና ምን ትመክሩኛላችሁ ውዶቼ እባካችሁ? እና ማህዬ አልረሳሁሽም ኮንግራትስ ኦን ዩር ቢዝነስ በጣም ስትራግል አርጊ ከምብ ከጨረስኩ በኋላ እሺ እኔ ፍቅር ዩር ቢዝነስ እና እመቤታችን ድንግል ማርያም ልጅሽን ታሳድግልሽ። ዊ ቲንክ ዩ በጣም ነው የምወዳችሁ እና የምኮራባችሁ። ግን በእናታችሁ ቶሎ ቶሎ መልሱልን። አንዳንዶቻችን ብሬክ አፕ ካረግን በኋላ ነው የምትመልሱልን እኮ። እሺ ጉድ ትራይንግ እኛም እንወድሻለን። ኤኒዌይስ ወደ ስቶሪ ስንመለስ ለምንድን ነው የሚያለቅሰው? ሊቭ ሂም እንዴ ነው ሲምፕል ጥያቄ ስጠይቅ የሚያለቅሰው? ምን ያስለቅሳል? እንዴ እዛ ሰዓት ያልነበረሽ እኮ ነው። ነክተዋል። የሚፈራው ሰው ሲመጣበት ነክተዋል። ከዛ ካልሲና ሱሪ ለምንድን ነው እዚህ ጋር ያለው? ፍቅር ሌላ አምጪ። ለምን ቆሻሻውን ያለወጣው? ይሄ bullshit like what the hell? ግን የምር እንዴ አልደበረሽም? አንቺ በጣም ትወደዋለች እንዴ ወንድ ሰልስ እኔ በጣም ይቅርታ I'm not matured enough to no I don't think ወንድ ማልቀሱ is an issue. It's not a big deal. ጠይቀሽ ይሄ ሲቹዌሽን ላይ ብትሆኚ አንቺ I would get the ick. በቃ ቤተ መንግስት የሚያክል ኢክ ነበር የሚይዘኝ። exactly እንዴ እሱማ በጣም weird ነው። ታዲያ he is like በቃ it's the same thing that kids do. ያጠፉት ነገር ጥፋት ላይ እንደተያያዙና ምንም አይነት ኤክስፕላኔሽን ቢሰጡ bullshit እንደሆነስ እንደሚታወቅባቸው ሲያውቁ they resort to crying. It's the same thing like ሴቶች ሚድ አርጊውመንት በጣም ሄደን መሀል ላይ ቦይፍሬንድሽ ልክ እንደሆነ ስታውቂ ከኦፕሽኖችሽ መሀል አንዱ ማልቀስ ነው። በላይ who told them like ማን ነገረው? ቲክቶክ ላይ ተጥሏል። ማን ነገረው እንደሚሰራ? ኤኒዌይስ it's very clear ምንም ጥሩ ነገር ቢኖራችሁ I don't think ለሪሌሽን ብቁ አይመስለኝም ልጁ። ዛሬ ውሸታሞች ናቸው። ከባድ ውሸት አንቺ የዛ እኔ ያኛው ገና ቤት ገብቼ ዲስከስ አደረግበታለሁ ከቤተሰቤ ጋር። ሌላ ስቶሪ ሰላም ልዩን ማሂ love you guys so ወደ ታሪክ ስገባ I have a boyfriend and we've been together for ለ4 አመት 30 አመቱ ነው እኔ 21 አመቴ ነው so for some reason what oh no yeah he's 30 she's 21 that means እሱ 17 እሱ 26 ነው የተጣበሱት። ciao so for some reason he always tells me that girlfriend እንዳልነበረው ከዚህ በፊት how much happy he is to finally የሚያፈቅረውን ሴት በማግኘቱ and he have ጓደኛ አለ ወንድ ጓደኛ which I don't get along with and he also have girlfriend አለች ጓደኛው who is always with him so የኔ boyfriend እና those two of them በጣም ብዙ ጊዜ ያሳልፋሉ and I had a rumor that he has another girlfriend ሌላ ሲቲ ምናምን the friend ማለት ነው ጓደኛው ሌላ girlfriend አለ ሌላ ሲቲ and the person who told me the rumor showed me his picture ከሌላኛው ሴትዮ ጋር ምናምን እና በሰዓቱ ገርሞኝ I moved on ቦታ አልሰጠሁትም ነበር ለነገሩ I mean of course የባልሽ ጓደኛ ቢዝነስ ያናክል ባዘራ አረግሽው ያረጋኛል እንዴ ማለት እኔ እንጃ እንደ እኔ ቺት ማድረግ በጀምር ጆን አይረብሽው
ትቀልጃለሽ። በጣም ይረብሻል። ጆን በጣም ይረብሻል። እንዴ እንዳትገናኝ ነው የሚልሽ። አዎ ለምን አይረብሽም? እውነትሽ ነው። and the person who told me the room okay so ከዛ የሆነ ቀን I spent the night in my boyfriend's house and he had to go to work early ከሄደ በኋላ I was laying down and for some reason ውስጤ told me መጽሐፍ ሼልፉን ቼክ አድርጊ የሚል ነገር በቃ አላት። የሆነ ሰይጣን God woke me up in the middle of the night and told me to check his phone. and ከታች ምንድነው መሳቢያ ነገር አለው እና I found an old picture of my boyfriend and the girl his friends is cheating on. so የጓደኛው girlfriend አለች this guy and the girlfriend አንድ ላይ old picture አላቸው። ያንን ፒክቸር መሳቢያ ውስጥ አገኘችው። No, he's cheating with አይደለም he's cheating on እኮ የጓደኛው ሴትዮዋ እንዳይሆነ either way ብቻ one of the two ነው። ያ እኮ አንድ ላይ hang out ያደርጉ የለ በጣም ሶስቱ ኦሬዲ ከዛሽ ጋር ሌላ ታሪክ ነበራቸው ነው። ኦኬ እሺ የት ነኝ አሁን ነው በቃ ይልሽ ከዚህ ኳይኔን ሳነሳ በቃ ድጋሚ ማግኘት ቦታው መሳቢያ ነገር ሳበች። it was obvious that they were a high school sweethearts and also old later አገኘው እሷ ሜንሽን እያደረገች ምን ያክል እንደምታፈቅረው ምናምን እና some random things of her so I basically his friend is dating your boyfriend and ex and cheating on her because the relationship is long distance and what his friend what long distance hona sorry long distance hona okay I don't think the long distance matters here and yes it does no so his wait friend is dating my the friend is dating okay so እኔና አንቺ ጆ አለ እዚህ ጋር okay so ጆ በኩለ ሌሊት ቀርቡ ነግሮት መሳቢያ ሲስብ እኔና ያንቺ ባል ያለ መስዋብ let's use another people it doesn't make sense anyways so can't you boyfriend ጋር all time sweethearts ነው ጨራሽ ሊተር አለ ምናምን okay it's okay think of my ex okay still but like okay እሺ so old sweetheart ምናምን ሌተር ምናምን አለ ምናምን ፎቶአችን ጨራሽ ፎቶአችንን አስቀምጫለሁ መሳቢያ ውስጥ okay ከዛ በኋላ አንቺ ደግሞ ሌላ እቺ ጋር ደግሞ ከሌላ ወንድ ጋር ቺት እያረግሽ ነው okay so you're a cheater one you're ex and did ያረግሽ ነው two ጆ ነው ንጹህ ሰው ማለት ጆ ነው ታሪኩን እየላከልን ያለው አካል okay so እኛ ገብቶናል እሱ ግን እናንተ ግባቻል አትስናንተ ወደፊት ወደ ኋላ ማርክ ትችላላችሁ to understand okay so this is so fucked up ዲስታንሱ መቼ እንደመጣ አናውቅም ግን okay finally so he's cheating on ውጪ ያለችዋ ልጅ with የዚህኛው ኤክስ ማለት ነው we don't know if they're cheating or not ግን ድሮ ታሪክ አላቸው and I also found out he was ዲያቆን ጨረሽ በስ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ I was shocked at the time ምንም አላወኩኝም ምን እንደሚሰማኝ ማወቅ አልቻልኩም so I took a picture of everything and እንደነበሩ አደረኳቸው አርጌ አስቀመጥኳቸው ከዛ ምን ማድረግ እንዳለብኝ ሳስብ obviously I can't say I was going through your things and found አገኘው በምናምን ማለት I can't say that ምናምን so I casually said that I heard your friend has another girlfriend and he said yes okay አመነ he has okay so ያወቃ ነው ቺትም okay ጨራሽ ያውቃል he has and I asked him if he knows her እና he said ከሱ በፊት እንደሚያውቃት እና በእሱ ምክንያት ተዋውቀው አብረው እንደሆኑ እና አሁን የት ናት ተገናኛላችሁ ስለው አንዳንዴ እንደዋወላለን አለኝ ከዛ አሰጆክ የልጅነት ሚስት ነበረች እንዴ ስለው he started swearing how a good friend of him she was እና ሌላ ምን ዲስታንስ ያለችው ያቺ ናት ኦኬ እና ሌላ ምንም ነገር እንዳልነበራቸው ምናምን and for real I don't know if I'm being dramatic but it hurts me በቃ ጨራሽ ከማላውቀው ሰው ጋር 4 አመት እንደቆየው ነው የተሰማኝ ከዛ before 2 days he left his phone with me and I was going through his telegram and I directly go to his friend's girlfriend chat okay actually the new girl and it says clear history it's weird right why would anyone have to relate the chat between
him and his friend's partner አይደለ ብቻ I find everything weird እና ምን ማድረግ እንዳለብኝ አላውቅም help your girl out leave him you know what leave him it's better to like it's this is like በጣም የተጨመላለቀ ነገር ውስጥ ነው ያለሽው ምንድነው አራቱም ይጋቡ መድኃኒዓለም እውነት አንቺ ውጪ ይሄ and you're 21 first of all you being 21 and he's 30 normal አይደለም it is weird አይ በቃ it is weird ገባሽ አይደል ሲቀጥል ይሄ ትልቅ ውሸት ነው ሌላውን ታዩና እስከ ዛሬ girlfriend ይዤ አላቅም ምናምን ብሎ እኮ ዋሽቶሻል you know he did have a girlfriend and what does it say about him as a human being ለጓደኛው ሳይናገር ኤክስ እንደሆነች እኔ too shady like ጓደኛው ደግሞ ያወቀ ካረጋው ጓደኛው ለቱ ማለት በቃ ማለት በቃ I'm በእርግጠኝነት ማለት I am pretty sure ማህሌት የምታረገው ነገር እኔ most of it 100% ለምሳሌ ስህተት ብትፈጽም ሙሉ ሙሉ አልስማማበት ይችላል ግን ብዬ እኔም ላረጋው ይችላል you know the things you do most of the time the things I do ያን ያህል በጣም የተለያየ ባህሪ ሊኖረን አይችልም we might be different on 5% of things 10% of things ሌላው ነገር ላይ ግን you would get አንድ አይነት response to things ማለት በቃ so ያንቺም ባል እንደዛው ነው ሲቀጥል እሱ ራሱ ስለ ጓደኛው ቺት ማለት ስትጠይቂው አወቃለሁ ካዡአሊ መመለሱ it's he's saying it's okay በጣም ጭንቅላቱ የዘቀ ይሄ ንፍጥ አለም እንደሆነ ነው if you know ነው እንትን የምትሉት የምታቂው because ማለት በቃ ወረደ ሰው ነው አይደለም አንቺ ማህሌት ቺት እያረገች ነው ምናምን ብዬ ነው ሳወራ እኔ እንደሚያስገምተኝ ማሰብ አለመቻል ትንጥዬ ኮምፕሬንሽን ስኪል አለመኖር ራሱ በቃ በጣም ያስጠይቃል ይደከመ ጭንቅላት ስላለው ነው እንጂ አልናገርም እኔ አሁን ማህሌት ቺት ታርክ ምን አገባኝ አልናገርም ማህሌት ቺት ያርግሽ በስ እንዴት ብለሽ እንደዚህ ትጠይቀኛል እንዴት ብደፍ ምን አስበህ ነው ማን ነኝ ብለህ ነው የምታዝ ገባሽ ማለት አግሪ እኔ ማን ያስገበግበኝ መጀመሪያ ደረጃ you should have known he should have known so it's very clear ምንም ማለት ድጋሚ ራሱ ብታነበው ይገባሻል ወንዶቹ በጣም ያስጠሉ anyways በቃ ይበቃል ዛሬ ብንቀጥል ጉድ ነው የምንለው ለዛሬ ኢነፍ ጉድ ነው እቺን ፕሮሰስ ያረጋግጥ በጣም ዛሬ ከርስ ዲሆነ ኤፒሶድ ነውና ብሬክ እናርገው ጋይስ ፕሊዝ እና ደግሞ ስለ ቸኮልንም ደግሞ ኩክሲ ኤፒሶድ አለን የለንም አይነት ኤፒሶድ ነው እዚህ ለቅዳሜ ደግሞ በደንብ keep watching we'll be posting on time እንላለን እንወዳችኋለን bye bye so we love you bye bye